ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? አሁን የሰዓቱን ዜና እናሰማችሁ። በአክሲዮን ሽያጩ የተገኘው 3.2 ቢሊዮን ብር ገንዘብ እስካሁን ለምንም አይነት ጥቅም ላይ ሳይውል በዝግ አካውንት ተቀምጧል አለ ኢትዮ ቴሌኮም። ከ47 ሺህ በላይ ኢትዮጵያውያኖች የኢትዮ ቴሌኮምን አክሲዮን ሼር ግዢ አከናውነዋል ብለዋል። ኢትዮ ቴሌኮም በጥቅምት ወር 10 በመቶ ድርሻውን ማለትም እያንዳንዳቸው 300 ብር ዋጋ ያላቸውን 100 ሚሊዮን መደበኛ አክሲዮኖችን ለሕዝብ በሽያጭ ማቅረቡም ይታወቃል። ውሳኔው ኢትዮ ቴሌኮም ሙሉ በሙሉ በመንግስት ባለቤትነት ተይዞ ከነበረበት ወደ አክሲዮን ማህበርነት ያሸጋገረም ነበር ተብሏል። ለግዢ የቀረቡት አክሲዮኖችን በተመለከተ ተቀባይነት ያገኙ አክሲዮኖች ግዢዎች ከጥር 17 2017 ዓ.ም ጀምሮ እንደሚለዩ ተገልጾ የነበረ ሲሆን ተቀባይነት ያላገኙ አክሲዮኖችም ገዢዎች ደግሞ እስከ ሚያዝያ 6 2017 ዓ.ም ገንዘባቸው ተመላሽ ማድረግ እንደሚጀምርም ይፋ አድርጎ ነበር ብለዋል። ተቀባይነት ያገኙና ውድቅ የሆኑ አክሲዮኖችን በተመለከተ በተቀመጠው የጊዜ ገደብ መሰረት ምንም አይነት ይፋ ያደረገው መረጃ ሳይኖር ወራትን ያስቆጠረው ኢትዮ ቴሌኮም በጉዳዩ ላይ በዛሬው ዕለት መግለጫ ሰጥቷል ይላል ዘገባው። መግለጫውን የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንደተናገሩት የመጀመሪያው ዙር የአክሲዮን ሽያጭ ከጀመረበት ጥቅምት 9 እስከ ታኅሳስ 25 2017 ዓ.ም ድረስ ሲከወን ቆይቷል ብለዋል። የሼር ዋጋ ዝቅ የተደረገበት ምክንያት ዝቅተኛውን የማህበረሰብ ክፍል ተጠቃሚ ለማድረግ ነበርም ያሉት ዋና ስራ አስፈጻሚው ዝቅተኛው 33 ከፍተኛው ደግሞ 3333 አክሲዮኖችን ሽያጭ ማለትም ከ9900 ብር እስከ 99900 ብር ሲከናወን ነበር ብለዋል። አክሲዮን ሽያጩ ሪፖርት ተገምግሟል። ለካፒታል ገበያ ባለስልጣንም ስለ አክሲዮኑ ሽያጭ በተመለከተ ሪፖርት አቅርበናል ያሉት ስራ አስኪያጁ በህዝብ ጥያቄ መሰረት የሽያጭ ቀኑ ካበቃ በኋላም የሽያጭ ጊዜው እንዲራዘም ጥያቄ በማቅረቡና ህጉም ይህንኑ የሚፈቅድ በመሆኑ እስከ የካቲት 7 2017 ተራዝሞ ቆይቷል ብለዋል። የአክሲዮን ሽያጩ በአጠቃላይ ለ121 ቀናት ቆይቷል። አጠቃላይ 47377 ኢትዮጵያውያን ኢንቨስተሮች ሼሮችን ገዝተዋል። በአጠቃላይ 10.7 ሚሊዮን ሼሮችን ሽያጭ ተከናውኗል። በገንዘብ ሲተመንም 3.2 ቢሊዮን ብርም ይይዛል ብለዋል። አክሲዮን ግዢውን የፈጸሙት ባለድርሻዎች በመጀመሪያው ዙር 43848 በሁለተኛው ዙር ደግሞ 3529 በአጠቃላይ 47377 ኢትዮጵያውያኖች ናቸው ብለዋል። ስቶክ ማርኬት ላይ መገበያየት መሸጥና መግዛት የሚችሉ ባለሀብቶች ተፈጥረዋል። በቀጣይ ባለ አክሲዮኖች የማነጋገር ስራ ይሰራል። ይህንም ለማድረግ የካፒታል ገበያ ባለስልጣን መብት ሰጥቷል፣ ህጉም ይፈቅዳል ነው ያሉት። በሂደቱ የሚያስፈልጉትን ከባለ አክሲዮኖች የምንጠይቃቸው ማረጋገጫዎች አሉ። በመቀጠል ባለቤትነታቸው እንዲረጋገጥ ወደ ካፒታል ገበያ ባለስልጣን ይላካል። በመቀጠልም ሊስት በማድረግ በካፒታል ገበያ መሸጥና መግዛት ወደሚችሉበት አጋጣሚ ይፈጠራል። ዓላማውም ይኸው ነው ብለዋል። ቀጣይ አክሲዮኑ ሽያጭ ይቀጥላል ያሉት ዋና ስራ አስፈጻሚዋ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ባንኮችና ትውልደ ኢትዮጵያውያኖች ጥያቄ ማቅረባቸውን ገልጠዋል። ይህንን ታሳቢ በማድረግና በመጀመሪያው ሂደት ላይ ያጋጠሙ ችግሮችን በመገምገምና መንግስትን በማማከር በቀጣይ መሳተፍ የፈለጉ ግለሰቦች፣ ተቋማትና ትውልደ ኢትዮጵያውያኖች የቀሩ ሼሮችን እንዲገዙ መቼ ሽያጩ እንደሚቀርቡም የምናሳውቅ ይሆናል ብለዋል። አሁን ላይ በአክሲዮኖች ሽያጩ የተገኘው 3.2 ቢሊዮን ብር ገንዘብ እስካሁን ለምንም አይነት አገልግሎት ጥቅም ላይ ሳይውል በዝግ አካውንት ተቀምጦ እንደሚገኝም ገልጠዋል። የባለ አክሲዮኖች መብት ባስጠበቀ መልኩ ቀጣይ ሂደቶችም ይከናወናሉ ሲሉም አሳውቋል ብሎ ቲክቫ ዘግቧል። ከዚሁ ጋር በተያያዘ በሂደቱ ግዢው ውድቅ የተደረገበት የለም። በካፒታል ገበያ ባለስልጣን ተቀባይነት አግኝቷል። መሟላት ያለባቸውን አሟልተው ሁሉም ባለቤት እንዲሆኑም ይደረጋል ነው ያሉት። ባለፉት ወራት ኢትዮ ቴሌኮም ስላከናወናቸው የአክሲዮን ሽያጭ በተመለከተም ለዋና ስራ አስፈጻሚዋ ፍሬሕይወት ታምሩ ጥያቄዎች ቀርበውላቸው ምላሽ ሰጠዋል። ከቀረቡ አጠቃላይ ሼሮች ውስጥ የተሸጡ 10.7 ሚሊዮን ነው። ይህንን ስኬታማ ነበር ብሎ መውሰድ ይቻላል ወይ ተብሎ ለተጠየቁት ግምገማ አድርገናል። በጣም ስኬታማ ነው ማለት ይቻላል። ምክንያቱም ገደቦችን አስቀምጠን ነበር ሽያጮችን ስናከናውን የቆየ ነው። ይህም ኢትዮጵያውያን የሆኑ ግለሰቦች ብቻ ነበር ያሳተፍ ነው። ተቋማትና የውጭ ዜጎች አላሳተፍንም። በእነዚህም ገደቦች ውስጥ ይህንን ማሳካት እንደ ተቋም ስኬታማ ነው ብለን እንወስዳለን። ሂደቱ ቀላል የሚባልም አልነበርም ሲሉ ምላሽ ሰጥተዋል። ባስጀመራችሁበት ወቅት የማክሮ ኢኮኖሚ ማሻሻያ ተደርጓል፣ በሂደቱ ላይ ተጽዕኖ አልፈጠረም ወይ ተብለው ሌላ ጥያቄ ሲጠየቁ ደግሞ ዋና ስራ አስፈጻሚዋ
ተጽዕኖ አምጥቷል። ካለ መጀመር ከማዘግየት መጀመር ይሻላል በሚል እንዲጀመር ተደርጓል። ሊስቲንጉን መቼ ይሆናል ለሚለው ጥያቄ በአጠረ ጊዜ ለማከናወን እንቅስቃሴ እያደረግን ነው። ፕሮሰሱ ተጀምሯል። ከሚመለከታቸው ባለድርሻ አካላት ጋር ተወያይተን እናሳውቃቸዋለን የሚል ምላሽ ሲሰጡ፣ ሌላኛው ጥያቄ በአክሲዮን ሽያጭ ለተቋሙ ሰራተኞች የተለየ ሽያጭ ቀርቧልን የሚል ጥያቄም እንዲሁ ቀርቦላቸው የነበረ ሲሆን ለኢትዮ ቴሌኮም ሰራተኞች የተለየ አልነበረም። እንደ ማንኛውም ኢትዮጵያዊ ክፍት እንዲደረግ እና በግዢው እንዲካተቱም ተደርጓል ብለዋል። ከዚህ በላይ ማራዘም ለምን አልተቻለም ለተባሉት ጥያቄ ዋና ስራ አስፈጻሚዋ ሲመልሱ በ121 ቀን ጥሩ እድል ተፈጥሯል ብለን እናስባለን። በቀጣይ የሚመጣ እድል ስላለ እዚህ ጋር ገታ አድርገን ሂደቱን ይፋ ማድረጋችን ጥሩ ነው ብለን እናስባለን ብለው በሂደቱ የአክሲዮን ግዢው ውድቅ የተደረገባቸው አካላት አሉ ወይ የሚል የመጨረሻ ጥያቄ ሲቀርብላቸው የሰጡት መልስ ደግሞ በሂደቱ ግዢው ውድቅ የተደረገበት የለም፣ በካፒታል ገበያ ባለስልጣን ተቀባይነት አግኝቷል፣ መሟላት ያለባቸውን አሟልተው ሁሉም ባለቤት እንዲሆኑ ይደረጋል ሲሉ መልስ ሰጥተዋል። ጉባለች ኢትዮጵያን የዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ አብረን እንሁን ያልን ወደሚቀጥለው ዜና እንለፍ። አደገኛ ሁኔታ ሊከሰት እንደሚችል ደብረጽዮን ገብረ ሚካኤል አስጠነቀቁ ይላል ቀጣዩ መረጃ። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ህወሓትን በድጋሚ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው በድጋሚ አስታውቋል። ቦርዱ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችል ማስጠንቋል። ፌዴራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ ያወረደው ይገኛል በማለት የከሰሰው ቡድኑ መንግስት የፕሪቶሪያውን የግጭት ማቆም ስምምነት መንፈስ እንዲያከብርም ጠይቋል ሲል ዘገባው አካቷል። ሌላኛው ዜና በትግራይ ጦርነት ወቅት ለተፈጸመው ወንጀል ፍትህ ማግኘት ያስፈልጋል ያለው የደብረጽዮን ቡድን፣ ይሁንና በሀገር ውስጥ ይህንን ፍትህ ማግኘት አይቻልም ብሏል። ደግሞ መልሶ የተፈጸመው ወንጀል ዓለም አቀፋዊ እንደመሆኑ አጥፊዎች እንዲቀጡና ተጎጂዎችም ፍትህ እንዲያገኙ ጉዳዩ በዓለም አቀፍ ደረጃ መዳኘት አለበትም ብሏል። ይህ ካልሆነ ዘላቂ ሰላም ይመጣል የሚል እምነት የለኝም ያለው የደብረጽዮን ቡድን ዶክተር ደብረጽዮን ገብረ ሚካኤል ለዲደብሊው ከሰጡት ቃለ ምልልስ ላይ ከዘገባው ተቀንጭቦ የቀረበ ሆኗል። አይኤምኤፍ ይህ ዓመት ሲጠናቀቅ የኢትዮጵያ ጂዲፒ 117 ቢሊዮን ዶላር ሲሆን የኬንያ ደግሞ 132 ቢሊዮን ዶላር ይሆናል ሲል ትንበያ አውጥቷል። ማለትም በምስራቅ አፍሪካ ኢትዮጵያ የነበራት የኢኮኖሚ መጠን መሪነት ወደ ኬንያ ይሸጋገራል ማለት ነው ሲሉ ብዙ ዘገባዎች በተለያዩ ቦታዎች ሲዘግቡ አይተናል። ይህንን ከማንኛውም ሚዲያና ማንም በላይ በተለይ ኢትዮጵያ ውስጥ ተቀምጠው የተቀመጡበትን የሚጠሉ በሀገራቸው ላይ በጠላትነት የተቀመጡ ሰዎች እጅጉን አብዝተው ሲያራግቡት እያየን ነው። የሚሆነው ከዚህ የተሻለ ነው እያልን ቀጣዩን ጨርሰው በኢትዮጵያ የምንዛሬ ሁኔታ በገበያ እንዲወሰን ከተደረገ ጀምሮ የብር የመግዛት አቅም መዳከሙ በጠቅላላ ሀገራዊ የምርት መጠኑን ቀንሶታል። በዚህ ወቅት አንድ የአሜሪካ ዶላር የ129 የኬንያ ሺሊንግ ዋጋ አለው። እንዲሁም የ131 የኢትዮጵያ ብር ዋጋ አለው። የብሔራዊ ባንክ የዶላር የጨረታ አማካኝ ዋጋ ቢወሰድ ይህን ያሳያል። ከምንዛሬ ፖሊሲ ለውጡ በፊት የዛሬ 10 ወር ገዳማ አንድ የአሜሪካ ዶላር የ57 ብር የኢትዮጵያ ዋጋ የነበረው ሲሆን የባንኮች ኦፊሻል የሚጠቀስ ተመንም ሲወሰድ 57 ብር ነበር ብሏል። ኢትዮጵያ የምንዛሬ ፖሊሲ ለውጥ ከማድረጓ በፊት 2024 አንድ የአሜሪካ ዶላር በአማካኝ የ134 የኬንያ ሺሊንግ ዋጋ ነበረው ተብሏል። ልዩነቱን የሚፈጥረው የኢትዮጵያ ብር በ10 ወር ውስጥ ከ57 ብር ወደ 131 ብር ሲወርድ የኬንያ ሺሊንግ ከ134 ወደ 129 የኬንያ ሺሊንግ ከፍ ማለቱ እንደሆነም ተነግሯል። የተከበራችሁ አድማጮች እንግዲህ ኢትዮጵያ ብዙ ጠላቶች ያሏት ከውስጥም ከውጭም ያሉ ባለማስተዋል እየገቡ የሚዳክሩና ሁልጊዜም በጩኸትና ጩኸት ብቻ ላይ እንዲሁ በጥፋት የሚኖሩ ያሉባት ሀገር ናት። የመጡት ሁሉ የሚንቋት ናት። የአብረን ሆነን አብረን ቆመን እውነትን ወደን ለእውነት ዋጋ እየከፈልን ሀገር እንደ ሀገር መስርተን ባለቤት ሆነን እስካልቀጠልን ድረስ ማንም እየተጫወተብን ስለሚቀጥል ሰው ትኩረት እንስጥ፣ ሀገራችንን የእኛ እናድርግ። ማንም መጡ የሚጫወትባት ሁሉም አፉን የሚፈታባት ኢትዮጵያ ከዚህ በኋላ አትቀጥልም እንላለን እንደ ጉባለች ኢትዮጵያ ቤተሰብ።
የአሜሪካ ኤምባሲ ለዜጎች በሰጠው ማስጠንቀቂያ መልእክት ስር በፌዴራል ፖሊስ ስም የተሰጠው አስተያየት በተቋሙ ያልተላለፈ መሆኑን ፖሊስ አስተባበለ። ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረው የተዛባ መልእክት ተመልክተናል። በአዲስ አበባ ከተማ አንዳችም የጸጥታ ችግር ያለ ለማስመሰል የተደረገውን ጥረትም አስተውለናል ብሏል ፖሊስ። ይሁን እንጂ እስካሁንም ባደረግነው ማጣራት መልእክት በተቋማችን እንዳልተላለፈና ተቋማችንን የማይወክል መሆኑን እያስታወቅን ፖሊስም ጉዳዩን የበለጠ እያጣራ እንደሚገኝም እንገልጻለን ብለዋል። የተላለፈው መልእክትም ፍጹም ከከተማችን ነባራዊ የጸጥታ ሁኔታ ጋር የማይገናኝ ሲሆን አሁን ላይ የከተማችንን ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ እንዳለም እንገልጻለን ሲል ፌዴራል ፖሊስ ገልጧል። ለመሆኑ አሜሪካ ምን ብላ ነበር ይህንን ምላሽ ፖሊስ የሰጠው ስንል ባልታሰበ ሰዓት የሚከሰት የተቃውሞ እንቅስቃሴ ስላለ አሜሪካ ወይም ዩኤስ ኤምባሲ አዲስ አበባ በአዲስ አበባ ችግሮች ስለሚከሰቱ ራሳቸውን ጠብቁ ብላ ዜጎቿን አስጠንቅቃለች የሚል ነበር። ወንጀል በየትኛውም ቦታና በማንኛውም ጊዜ ሊከሰት ይችላል። ንቃት ተጋላጭነትን ለመቀነስ ቁልፍ ነው። ስለዚህ በኢትዮጵያ ያላችሁ ዜጎች ተጠንቀቁ ነገር አለ ብላለች አሜሪካ በኤምባሲዋ በኩል የሚል ነበር። ሰልፎችን፣ ስብሰባዎችንና ሌሎችም ትላልቅ የህዝብ ስብሰባዎችን ባሉበት ቦታ እንዳትገኙም ስትል ጥብቅ ማስጠንቀቂያ ለዜጎቿም ሰጥታለች። ፖሊሶችና ሁከትን አጣምራ ችግሮችን ቅርብ ናቸው ያለችው አሜሪካ በኢትዮጵያ ውስጥ በቀጣይነት ምን ሊከሰት እንደሚችል የፖለቲካ መልእክት ያለው እንድምቷን ተንፍሳለች። ሁሉም ሰው እንዲነቃ እናበረታታለን ብላለች የሚል ነበር የመጀመሪያው የአሜሪካ ዘገባ። ከዛ ቀጥሎ ነው ቀደም ሲል ያነበብኩላቸውን የፌዴራል ፖሊስ መግለጫ የተሰጠው ማለት ነው። ወደ ሌላው ዜና ስናልፍ የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ ተባለ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸውም የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጀሪ ፒሌ ያስታወቁ ይላል ዘገባው። ለመሆኑ የት ነበር የዓለም አቀፍ የሃይማኖት ተቋማት? እኔ በግሌ የምጠይቀው ነው። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመው የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢ ነዋሪዎችና የዓይን እማኞች ማስታወሳቸውን የተመለከተ ዘገባ መቅረቡ ይታወሳል። ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጽመው የበርካቶችን ሕይወት የቀሰፉ ተግባር ተጨማሪ ማሳያ ነው። በርካታ ንጹሐንን የቀሰፉ የድሮን ጥቃቶችም እንደ አውሮፓውያን አቆጣጠር በ2024 ተፈጽመዋል ሲሉ ዋና ጸሐፊ መናገራቸውን ምክር ቤቷ ትላንት ሚያዝያ 17 ቀን 2017 ባወጣው መግለጫው አስታውቋል። የዓለም አብያተ ክርስቲያናት ምክር ቤት በንጹሐን በብዛት በሚኖርባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ ይኮንናል ብሏል። በተጨማሪም ዋና ጸሐፊው ፔሪ ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸውም አስታውቀዋል። ፒሌይ የሀገር አቀፍና ዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንዲከተሉም አሳስበዋል ብሏል። አዲስ ኒውስ የተባለ ዘጋቢ ማለት ነው። ለመሆኑ የዓለም አቀፍ አብያተ ክርስቲያናት እንዴት ሰዎች የሰላም ጥሪን በተቀበሉ ሰዎች ላይ ለሰላም የሄዱ ሰዎች ሲገደሉ፣ መምህራን ሲጨፈጨፉ፣ አመራሮች በሄዱበት እንደዛ ሲሰቃዩ፣ ሰዎች ሲታገቱ፣ ትምህርት ቤቶች ሲወድሙ፣ ከ5 ሚሊዮን ኦልሞስት ወደዛ የሚጠጉ ተማሪዎች ከትምህርት ገበታቸው ተስተጓጉለው 2 ዓመታትን ሲያስቆጥሩ ይሄም መግለጫ ያልሰጠው ለምን ይሆን ጥያቄ ነው። ወደ ሌላው ዜና ስናልፍ የለሚ ናሽናል ሲሚንቶ ፋብሪካ በ6 ወራት ብቻ ከሀገራዊ ሲሚንቶ ምርት ድርሻው ከ38 በመቶ መያዙ ተነገረ። በአማራ ክልል አንሳሮ የተገነባው የለሚ ናሽናል ሲሚንቶ ፋብሪካ በ6 ወራት ውስጥ ብቻ 12 ሚሊዮን ኩንታል ሲሚንቶ ለገበያ ማቅረቡ ተዘግቧል። የለሚ ናሽናል ሲሚንቶ ፋብሪካ በአጠቃላይ ሀገራዊ ሲሚንቶ ገበያ ውስጥም 38 በመቶ ድርሻ እንዳያዝም ተገልጧል። ባለፈው መስከረም ወር ስራ የጀመረው ሲሚንቶ ፋብሪካው በቀን 150 ሺህ ቶን ሲሚንቶ የማምረት አቅም አለው ተብሏል። የሲሚንቶ ፋብሪካው ከ1000 በላይ ለሚሆኑ ዜጎች የስራ ዕድል የፈጠረ ሲሆን የለሚ ከተማን ልማትም እንዳፋጠነ ተገልጧል። ኢትዮጵያ በዓመት ከ6 ሚሊዮን ሜትሪክ ቶን በላይ ሲሚንቶ የምታመርት ሲሆን የለሚ ናሽናል ሲሚንቶ በዓመት 4.5 ሚሊዮን ሜትሪክ ቶን ሲሚንቶ የማምረት አቅም አለው ሲል ኤንኤና አዲስ ኢንሳይት የተባሉ ድረገጾች ዘግበዋል።
የሞባይል አይኤምኢ ቁጥሮችን የሚቀይሩና የሌባ ተቀባይ ተጠርጣሪዎችን በቁጥጥር ስር ዋሉ ይላል ሌላው ዘገባ። የአዲስ ክፍለ ከተማ ፖሊስ መምሪያ ይህንኑ መነሻ በማድረግ ሚያዝያ 14 ቀን 2017 ዓ.ም በክፍለ ከተማው ወረዳ 8 ልዩ ቦታው ይርጋ ኃይሌ ገበያ ማዕከል አካባቢ ባደረገው ጥናት የሞባይል አይኤምኢ ቁጥሮችን የሚቀይሩና የተሰረቁ የሞባይል ስልኮችን ገዝተው የሚሸጡ ወይም የሌባ ተቀባዮችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ አስቀድሞ ከህብረተሰቡ የመጡ ጥቆማዎችን መነሻ በማድረግ ባደረገው ተከታታይነት ያለው የሌባ ጥናትም ተጠርጣሪዎቹ የተሰረቁ የሞባይል ቀፎችን ገዝተው ከመሸጥም ባለፈ አይኤምኢ ቁጥሮችን በመቀየር የወንጀል ድርጊት ውስጥ ተሳትፎ ማድረጋቸውም ተረጋግጧል ብለዋል። ተገቢውን የፍርድ ቤት የመበርበሪያና የመያዣ ትዕዛዝ በማውጣትም በተከናወነው ኦፕሬሽን እስካሁን የተለያየ ሞዴል ያላቸው 90 ስማርት ስልኮችን፣ 7 ላፕቶፕ እና 2 ዴስክቶፕ ኮምፒውተሮችን፣ 14 ታብሌቶች እና 6 ሃርድ ዲስክ፣ 1 ኢንተርኔት ራውተር እና የተለያዩ የኤሌክትሮኒክስ ዕቃዎችን ከ22 ተጠርጣሪዎቹ ጋር በቁጥጥር ስር አውሏል። ፖሊስ ተጨማሪ ምርመራን በማስፋት ሌሎች ተጠርጣሪዎችን በቁጥጥር ስር ለማዋል እንቅስቃሴ እያደረገ የሚገኝ ሲሆን በተለይም የጠፉ ሞባይል ስልኮች ከነጭራሹ እንዳይገኙ የስልኮቹን ባለ 13 ዲጂት መለያ አይኤምኢ ቁጥሮችን በመቀየር የወንጀል ድርጊት ውስጥ ተሳታፊ የሆኑ ግለሰቦች ላይም የሚደረገው ምርመራ ተጠናክሮ እንደሚቀጥልም የክፍለ ከተማው ፖሊስ መምሪያ አስታውቋል። ከተማችን ላይ የሚፈጸሙ መሰል ወንጀሎችን በመከላከልና ተፈጽሞ ሲገኙም ህብረተሰቡ ለፖሊስ ተገቢውን መረጃ በመስጠት እያከናወነ የሚገኘውን ተግባር አጠናክሮ ሊቀጥል ይገባል ሲልም የአዲስ አበባ ፖሊስ አሳስቧል። የተከበራችሁ የጉባለች ቤተሰቦች የሰዓቱን ክፍል 2 ዜና በዚሁ እናጠናቅቃለን። አብራችሁን ስለነበራችሁ እያመሰገንን ሁልጊዜም አብራችሁን ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ወደፊት ሊያሰድ የሚችለውን ሁሉ አድርጉ። እውነት ያሸንፋል። ኢትዮጵያ ታበጽሕያ በእግዚአብሔር። ኢትዮጵያ ድል እያደረገች ወደፊት ትቀጥላለች። ምንም ይባል ምንም ድሉ ለእውነት ነው። ድሉ ለኢትዮጵያ ነው። ድሉ ለተከፉት ለተገፉት ነውና በደል ለደረሰባቸው ነውና እውነቱ ይሄ ነው። ኢትዮጵያ ታሸንፋለች። ተቺው ይበዛል እንጂ አዳማጩ አይበዛም። ይሄ ሰውዬ ከመሞቱ በፊት በህይወት እያለ ከሱ ምን መውሰድ እንችላለን? በአንክሮ በአድናቆት ከመመልከት ይልቅ መዝለፉና ማናናቁ ይበልጣል። ግን ግዴታ አለብኝ ማድረግ አለብኝ ብዬ ነው እንጂ ስድብ የማገኝበት እንጂ ደሞት የማገኝበት ስራ ለምሰራው ለማለት ነው። እዚህ መልክ ነው መጨረሻ ይመስለኛል። ዛሬ ከእንግዲህ ወዲያ ባልናገር ደስ ይለኛል። ሰው የሚረፍበት እንደዚህ ይሆናል። እንደዚህ አይቻላቅም። እኔ ጦርነት አይቻለሁ። እንደዚህ ያለ ጦርነት አይቻላቅም። ፈጽሞ መከባበር የሌለበት ፋኖችን አነጋገረናል፣ አወያይቻለሁ። ይሄ ይስማማቸዋል። የማይስማማቸው ከመሪዎቹ ጋር ያሉ ሰዎች ናቸው። እሱ ቢወርቅ እኔም ልወርቅ ነው ወይም ነገር ነው እንግዲህ አዘጋጅተዋል። ኦልሬዲ ለከሌ አዘጋጅተውለታል፣ ለከሌ ቦታ አዘጋጅተውለታል። ምንም ቢሆን እስክንድር ቢሆን ስም ያላቸው ሰዎች ናቸው። አማራን የከፋፈለው እንግዲህ ሶሻል ሚዲያው ነው። ምክንያቱም ጉዳዩ የነዛ ሰዎች መሆኑ ቀርቶ ጉዳዩ አንዳንዱ ቲክቶከር ይሆናል። እያንዳንዱ ቲክቶከር ከኔ የተሻለ ግንኙነት ያላቸው አሉ ከአንዳንድ ፋኖ መሪዎች ጋር ቲክቶከሮች ሶሻል ሚዲያው አካል ሆነዋል። ሚስጥር የሚባል ነገር የለም፣ ዲስፕሊን የሚባል ነገር የለም በሁለቱም ወገን። ዛሬ ጦርነቱ ለንግድ የተመቻቸው ብዙ የሶሻል ሚዲያ ሰዎች አሉ። 2017 የፋኖ ዓመት ነው የሚሆነው። ያለምንም ጥርጥር መነግራችሁ በዚህ ዓመት እናጠናቅቀዋለን። ሁሉም ለዛ ራሳችሁን ማዘጋጀት ይኖርባችሁ። አሁን እንደሚፎከረው አካኪ ዘራፍ እንደሚባለው 4 ኪሎ በ2 ሳምንት በ5 ሳምንት እንገባለን የሚባለው ነገር ሳይሳካ ቀርቶ በየወንዙ በየጥሻው ሲርመስርመሱ ነው የሚውሉት። በምኞት የሚሰራ ነገር የለም።